ከምስጋና ጋር መሄድ ይኖርብኝ ይሆን? በትክክል የእናንተን ድጋፍ ትፈልጋለች። አብራችኋት ብትሆኑም ለእሷ ጥሩ ነው። ዘውዴ አብራሽ እንድትሄድ እያሰብኩ ነበር። እኔ ሞግዚት አልፈልግም። ለመሄድ ዝግጁ አይደለሽም? ይችን ሴት እዚህ ቤት እንዳታስገባት ብዬ ነገርኩህ አይደለ? አንተ ግን በማናለብኝነት አስገብታት ደህና ተቀብዬው የኖርኩት ነው በጠበጥከው። እንዴት ከፈለጋችሁማ ከእናንተ ጋር ብሄድ በጣም ደስ ይለኛል። አብረናት ብንሆን ደስ ይላታል። እኔ ምን ግን አባ፣ ቆይ ለምንድን ነው ሁሉንም ነገር ለኔ መንገር የፈለግከው? እድሜ የህይወትን ጠንካራና ደካማ ጎን መለየት የሚችልበት ደረጃ ላይ ደርሷል። አባ፣ ሁሉንም ነገር ማስታወስ አለብን፣ ምክንያቱም ለፖሊስ አመልክተናል። ምንም ማስታወስ አያስፈልገውም፣ ዋናው መትረፉ ነው። በአባ ጉዳይ ተጠምጄ እኮ እንዴት እንደሆንሽ አልጠየቅኩሽ። አታስቢ፣ ደህና ነኝ። ያን ሁሉ ችግር አልፈሽ እንዴት ደህና ልትሆኝ ትችያለሽ? አሁን ምንም ማውራት አልፈልግም። ወንድሜን ገለሽብኛል ብዬ ተኩሼብሽ እኮ ነበር ተሌን እንጂ ግን እኔን ለማትረፍ አጎትሽን አተሻል። አመሰግንሻለሁ ተሌን። ነገሩን ለማስተካከል እየሞከርኩ ነው አልኩህ። አይንሽን ማየት ከአንተ ብሶ ደግሞ እንደዚህ ትላለህ? ይህን የማይረባ ኩተትሽን ይዘሽ ሂጂልኝ። መድኃኒት የምትውጥበት ሰዓት ደርሷል አባ። አባ እንዳስቀየምኩ አውቃለሁ። አጥፍቻለሁ። አጥፍቻለሁ? በቃ ምን ማለት ነበረብኝ? ለጅብ ጥለሽኝ መሄድሽን እንደ ትንሽ ጥፋት እንድቆጥር አስበሽ ነበር? አጠገብህ አስቀምጠህ ስትዋሽኝ ኖረ ምን ማለት ነበረብኝ? ስለዚህ እኔ ማገትሽ ልክ እንደሆነ ነው የምታስቢው ማለት ነው? ልክ ስላልሆነ ነው ይቅርታ እየጠየቅኩ ያለሁት። ንገሪኝ እስኪ፣ የገዛ አባትሽ ላይ በዚህ መጠን ለመጨከን ድፍረቱን ከተመጣሽ? ጥፋተኛዋ እኔ ብቻ እንደሆንኩ አታስመስለው። ስለ ባሌ ሞት በተደጋጋሚ እጅህ እንዳለበት ስጠይቅ ዋሻኝ። ሁሉም ነገር ያሳጣኝ አንተ እንደሆንክ ሳቅ አሜን ብዬ እንድቀበል ነበር የጠበቅከው? ስለዚህ አባትሽን ማፈኑ መፍትሄ ይሆናል? ሳምኖ የኖርኩት አባቴ እያጭበረበረኝ እንደሆነ ከማወቅ በላይ የሚያበሳጭ ነገር የለም። በዛ ላይ ትንሽ ጠጥቼ ነበር። እሱ ምክንያት አይሆን? ለምን? ጌታቸው ሲሞት እኔንም ልጆቼንም ስለተቀበልከን? ለሱ ምክንያቱ አንተ እንደሆንክ አትርሳ። አባቷ ላይ ጆን የምታነሳ ሴት ልጅ አላሳደኩም። ጭካኔውንም ቢሆን ያስተማርከኝ አንተ ነህ። አሁን በቃ ጭቅጭቅ እንዲያውም ሁሉንም ነገር ትቼ ይቅርታ ለመጠየቅ በመሞከሬ ማመስገን ነበረብህ።
የልጄ ታባቱን ሄዶ ነው ስልኩን የማያነሳው። በዚህ ሰዓት ምን ልትሰራ መጣ? ላይሽ ነበር የመጣሁት። ዘውዴ ቀን ስለተናገርኩት ነገር ይቅርታ። እንደዚህ አሳዛኝ ፊት ይዤ ስለመጣው ይቅር ትለኛለች ብለህ አስበህ ከሆነ ተሳስተሃል። እንደሱ አስቤ አይደለም። ልክ ነበር ዘውዴ። እንደ አጋር ከጎንሽ ሊቆም ይገባኝ ነበር። ያቺ ወራዳ በየሰፈሩ ስሜን ስታጠፋ እንደነበር እያወቅ አንተ ጭራሽ ደንበኞቹ እንዳይሸሹ ነበር ሀሳብህ። እሱ ነው ጥፋቴ። ለዛም ነው ከመቼ ይቅርታ ለመጠየቅ የመጣሁት። እንደዚህ አይነት ስህተት ሁለተኛ አልደግምም። ተስፋንሽ በኔና ባንተ ግንኙነት አይኗ ደም ለብሷል። በየመንደሩ እየዞረች መተታበት ነው ብላ ማውራቷ ሳያንሳት የልጄን ስም ለምን ታጠፊያለሽ ብዬ ባልኩኝ አንተ ጭራሽ ለሰው ግን እኔ ትሰድበኛለህ። ለጥፋቴ ቆሜ ይቅርታ የጠየኩሽ ነው። በዛ ላይ ንግስቷ እንደዚህ ቁጡ መሆኗን አለማወቄ ትልቅ ጥፋት ነው። ሁለተኛ እንደዚህ አይነት ጥፋት ብደግም በስቅላት እንደምትቀጣኝ አውቄያለሁ። ለዛም ነው ከወገቤ ዝቅ ብዬ እጅ መንሻ ይዤ ይቅርታ የጠየኩ ያለሁት። ድለላ መስሎሽ? እና ምንድን ነው? ማስታወሻ ነው። ክፈችው። ይህን ሰዓት በተመለከሽ ቁጥር ለእኔ ምን ያክል ቦታ እንዳለሽ እንድታስታውሽ ይፈልጋል። በጣም ነው የሚያምረው። ከአንቺ አይበልጥም። ድለላውንማ ታውቅበታለህ። የምሬን እኮ ነው። እኔ ውጭ እንደምን ሆናችሁ? ሰላም ነው። ትልሽ ያመጣልኝ ስጦታ አየኸው? በጣም ነው የሚያምረው። ለአንተ ካመጣሁት በላይ ያምራል። እንዴ ኳስ ልትወደው እንደምትችል ገምቼ ነበር። የኔ ልጅ ይህንን ደስታ ያየሁት ያን የክርክሩን ቡድን ስታሸንፍ ብቻ ነው። እኔ ከዛም ይበልጣል። ስጦታዎችን ስለወደዳችሁልኝ እጅግ አመሰግናለሁ። ውሎ እንዴት ነበር? ለምን ጠየቀኝ? ችግሮችን ለመፍታት የሄድሽበትን ርቀት ማወቅ የለብኝም? ምን ነው? ምን ማድረግ እንዳለብኝ ግራ ገብቶኛል። ይገባኛል የኔ ውድ። እንጃ የማንነት ጥያቄ ከባድ እንደሆነ አውቃለሁ። ያለሽበትንም የተዘበራረቀ ስሜት እረዳለሁ። ግን ይህንን ችግር ተረድቶ ሊፈታው የሚችል ከአንቺ በቀር ማንም ሰው እንደሌለ እርግጠኛ ነኝ። ቆይ እኔ መቼ ነው እፎ የምለው? ለምንድን ነው ነገሮች ሁሉ እኔን የሚጎዱኝ? ምክንያቱም አንቺ ትሁትና ሩሩ ስለሆንሽ ነው ገሊላ። ደግሞ ፈተናዎች እንዳንቺ ያለ ጠንካራ ሰዎችን መፈተናቸው አይቀርም። አሁን ግን አልቻልኩም መላኩ። ሁሉም ነገር ግራ ሆኖብኛል። አውቃለሁ የኔ ውድ፣ ነገር ግን ትወጪዋለሽ። መላኩ ቆይ እንዴት አድርጌ ነው ልወጣው የምችለው? ሁሉንም ነገር በእርጋታ ብታስብ
አቤት ጋሽ ፈልከኝ? አሁን ለሊና ነይ ተቀመጭ። ምን አይነት አዘለኝ እንዳለሽ ያውቃለሁ። ተጎትሽን ለእኔ ስትይ አተሻል። ቢሆንም ቤተሰብሽ ነው። ቤተሰቤ አንተ ነህ ጋሽ። የገዛ ልጄ ፊቷን ብታዞርብኝም አንቺ ግን አልተውሸኝም። ብሌን ምን ያህል እንደምትወዱ ስላልተረዳል። አትሳሳች ደሊና። የሞት አፋፍ ላይ እንኳን ነሽ እኔን ይቅር ለማለት አላመነታሽም። ትክክለኛ ልጅ ነው እንደዛ የሚያደርገው። ጥሩ አባት መሆንን ስላላወቀች ውለታሽ አለብኝ። እኔ ነኝ ውለታ ያለብኝ። ቤተሰቦቼ ፊታቸውን አዙረው፣ አንተ ግን ከጎዳና አንስተህ አሳደገኝ። አዎ እባክህ ስራ እኮ ገብቼ ነው። ባለፈው ነገር የለ ቤቱን ምናምን ለማደስ እኮ ያው እየተሯሯጥኩ ነው። እሺ በቃ እሺ፣ በኋላ ስመጣ እናወራለን። ይቅርታ ስልክ እኮ ይዤ ነው። አይ ምን ችግር የለውም። እዛው ሌለችም እንዴ? ሱቅ ወጣ ብላለች። ስለ ቤት እድሳት ስታወራ ሰማሁ ልበል? አዎ ባለፈው እንዳልኩ ቢያንስ እንኳን ቀለሙን እንኳን ልቀይረው ብዬ አስቤ ነው። ጥሩ ሀሳብ ነው። ለምን እንትን አታደርግም? እቁብ እንዳለ ታውቃለህ? እና ለምን አትጀምርም? እቁብ እንዳለብህ ማሰቡ ጠንክረህ እንድትሰራ ይረዳሃል። በዛ ላይ ሲወጣ ጠርቀም ብሎ ስለሚመጣ ያለ ሀሳብ ቤቱ እንድታድስ ይረዳሃል። የሰማው ጊዜ ለመግባት አስቤ ነበር፣ ግን ያው እቁቡ ከተጀመረ ረጅም ጊዜ ስለሆነ እስኪያልቅ ልጠብቅ ብዬ ነው። ስለ እሱ አታስብ። ሰራተኞቼን ለማበረታታት የገባሁት እቁብ አለ። ስለዚህ የኔን ዕጣ ለአንተ ላደርግልህ ይችላል። የምርክን ነው? አዎ። ባይሆን እስከዛሬ የጣልኩትን ቀስ ብለህ ትከፍለኛለህ። አመሰግናለሁ በጣም። ምንም አይደለም በሳው። ዛሬ በጧት ማሜ ሄዳ ነው። እኔ እንጃ ብቻ ጧት ነው ተነስታ ይወጣችሁ። ግሮሰሪ ቃል ታወርድ ሄዳ ነው። ወደዲና ጥሩ ሰዓት ነው የመጣሽው። ለምኑ? ቁርስ እንድትበይ ነው። ቁጭ በይ። አይ ይለፈኝ። እንደዚህ ደስ ብሎ ከማይካል መሰለኝ ነበር አቴ። ከዛ ሁላ ጭንቅና መከራ ውስጥ ብሌን አድናው እንዴት አይስቅ? ቶሎ ጨርሱና ወደ ትምህርት ቤት እንሂድ እንዳይረፍድብን። እኔ ጨርሻለሁ። እንውጣ በቃ። ደህና ዋላታችን። ደህና ውሉ የኔ ረባሾች። አባ ቁጭ በልና ቁርስ ያዘ። አይ እኔ እንኳን ቁርስ ልበላ አይደለም መድኃኒት ቤት ስለሆነ ውሃ ፈልጌ ነበር። ጋሽ መኝታ ቤት አረፍ በልን፣ ይዤልህ እመጣለሁ። ለሊና ተቀመጪና ቁርስሽን ብይ እንጂ። ስላላሰኘኝ ነው። አሁን አንተን ለማየት ነው የመጣሁት። እኔን አይተሽኛል። ስለዚህ ተቀመጪና ስንዱ የሰራችውን ቁርስ አብሽ አድርጊ። ስንዱ መኝታ ቤቱ አስገቢልኝ እስኪ። አባ እንዲገኝ ብዙ ዋጋ እንደከፈልሽ አውቃለሁ።
ምን እያልክ ነው? አባን ብሌን እንዳገኘችው ብዙ ሰው ቢያውቅም ያላንቺ ግን እንደማይሆን ግልጽ ነበር። ሰዎች ደውለውላት እንደወጣች አላወቅም? አውቄያለሁ፣ ግን አንቺ ባትኖሪ ኖሮ እሷም እጃቸው ላይ ትወድቅ ነበር። አባን እንደ አባት ስለምታየው ደስ ይለኛል። እንዳንቺ አይነት ሰው አጠገቡን ስላለ በጣም ደስተኛ። ጋሼ ባለውለታዬ ነው። አንቺም ባለውለታው ነሽ፣ ግን ሰው እንዲያውቅ አትፈልጉ። እንደዚህ እንቀጥል ነው የምፈልገው። ይገባኛል። ለዛም ነው የማመሰግንሽ። እዚህ መኖር በመጀመርሽ ከማንም በላይ ደስተኛ። ትንሽ ያካበድካል መሰለህ? ዛሬ ምንም ትሄጂበታለሽ? ምን ነው? ለምን ጠየቅ? አይ አንዳንድ ነገሮችን ለማድረግ ስላሰብኩ የምትሄጂበት ከሌላ አብረን እንድንሄድ ብዬ። የት? መጀመሪያ እንደምትችይ ንገሪኝና እነግርሻለሁ። መቼም ልጠልፈኝ እያሰብክ አይደለም? በጠዋት ተነሳሽ? መተኛት አልቻልኩም። ልተኛስ ብትል ሀሳብ መቼ ያስተኛታል? ቴዲስ ደውዬለታለሁ፣ ይመጣል። ቶሎ መቶ ቁርሱን ቢበላ ጥሩ ነበር። ኧረ እባክሽ ስለሱ ማሰብ ትተሽ ቁርስሽን ብይ። ስለ ብዙ እያሰብኩ ነበር። ሶስታችሁም ከመሄዳችሁ በፊት አንዳንድ ነገሮችን ብናደርግ ምን ይመስላችኋል? ለአመታት ጥለነው የሄድንበት ቄ ላይ ዘቡ ብለን ከመሄዳችን በፊት የአካባቢውን ሰዎችን ደውለን አንዳንድ ነገሮችን ብናጣራ ምን ይመስላችኋል? ጥሩ ሀሳብ ነው። ስለዚህ ደውለን ካጣራን በኋላ ብትሄዱ አይሻልም? እንደዛ እናድርግ ብለን ብናስብ እንኳን ለማን መደወል እንችላለን? አንቺ እሺ በይ እንጂ መላ አይታጣም። የምን መላ? ያቺ ወፍጮ ቤት ጎን ስትኖር የነበረችውን ከበቡሽና ወቅሻት። ያኔ አንድ ልጇ ዩኒቨርሲቲ ዘምቶ ልታብደ የነበረችው ከወራት በፊት ወንድሟ ሞቶ ተገናኝተን ስልክ ቁጥር ተለዋውጠን ነበር። ለእሷ ደውለን አንዳንድ ነገሮችን ማጣራት ከቻልንም አንድ ነገር ነው። ምን ይመስልሻል ገሊላ? ስለ አባትሽ የምታውቀው ነገር ካለም ደውለን ብናጣራ ሳይሻል አይቀርም። እኔ እሷ ምንም የምታውቅ አይመስለኝም። አትሳሳች ገሊላ፣ እሷ አረቄ ሻጭ ናት። እሷ ቤት ምንም የማይወራ ወሬ የለም። ስለ አባትሽ ማጣራት የምትፈልጊ ከሆነ እሷ እንጂ ሌላ ሰው አይሆንም። ከቻልሽ ዛሬው ደውይላት። እንደምን አደራችሁ? ጥሩ ሰዓት ላይ መጣል። ብሌን እንድታዳምጪኝ እፈልጋለሁ። ክፉዋ ልጅህ አይደለም? ለምን እንድሰማ ፈለግ? እንደዛ መሆንሽ እኔም ተጠያቂ ነኝ። እጅ አለበት። የትም ጥለሽኝ ወደ ቤትሽ ተመልሰሽ መጣሽ። እንድታውቅ የምፈልገው ነገር ቢኖር መጥቼ ነበር። እንደምትመለሽ ያውቅ ነበር። ከረፈደ በኋላ ሆነ እንጂ የኔ ቅም ይሽራል። ያንቺ ልብ የተሰበረበት ሰው ግን አበቃለት።
እንደዛም ቢሆን ለውጥ የለውም። አሁንም ክፉ እንደሆንኩ ነው የምታስብ። እንደዛ ካሰብሽ ተሳስተሻል። ምክንያቱም እኔም በዋሻዎች ውሸት በጣም ጎድቼሻለሁ። በቀል እንድታስቢ ገፋፍቼሻለሁ። ራሴን ይቅር እንድል ከጎኔ እንድትሆኝ ይፈልጋለሁ። ለምን? ብሌን ጎድቼሻለሁ፣ አንቺም ጎድተሽኛል። ነገር ግን ወደኋላ እየተመለሱ እንድንወቃቀስ አልፈልግም። እንደዛ ብናደርግ ነው የሚሻለው። አይመስልሽም? ዛሬ ምንድን ነው ፕላን? አባ ከተሻለ ወደ ስራ መመለሱ አይቀር እና ቢሮውን ፏ አድርገን ብንጠብቀው ብዬ። እንዴት አድርገህ? የሶፋው እግር ተሰብሯል። እሱን ከማደስ እንጀምራለን። እንደዛማ ከሆነ የሶፋውም ጨርቅ መቀየር አለበት። አየሽ፣ እንዲህ አይነት የተሻለ ሀሳብ ስለምታመጪ ነው የምታስፈልጊ። ታዲያ ይህን ሁሉ ነገር አግዤ ዝም ብለን አንላቀቅም እና ልታስከፊ ነው? በነፃ የሚባል ነገር የለም። ስንመለስ ሁሉ ነገር ባንተ ነው። ምንም ሀሳብ አይገባሽ። አሁን እንሂድ። እቤት ገብቼ ልብስ ቀይሬ ስለምወጣ በዛው እንሂድ። ስልኩ አይሰራም። በቃ መሄድ ብቻ ነው የሚሻለው። ምንም በማናውቁበት ሁኔታ ወዴት ነው የምትሄጂው? እና እዚህ ቁጭ ብሎ መጨነቅ ነው የሚሻለው። እባክሽ ገሊላ፣ ነገሮችን ሁሉ ቀለል አድርገሽ ለማየት ሞክሪ። ምንድነው ቀለል አድርጌ የማየው? ሲጀመር አንቺ ስለኔ ምን ታውቂና ነው ቀለል አድርገሽ የምትይኝ? ችግሮችሽን ለመረዳት እየሞከርኩ እንደሆነ አይታይሽም? በአንቺ ምክንያት ነው እንደውም የዘገየሁት። ሻው ምንድን ነው ቆየው እንደዚህ? ኃላፊነት የጎደለው ባል ከማግባት ቆሞ መቅረት ነው የሚሻል። ከዚህ በኋላ የትም ቦታ ከአንቺ ውጭ አልሄድም። ስትከራከሪ ይሳት አይደለሽ እንዴ? ይህን አይተህ እንደ ሰራተኞች አትክልት ተራ ለአትክልት ተራ አንከራተኛሉ። እንደ አንቺ አይነት ወሳኝ ሰውማ የማይረባ ቦታ አላንከራትትም። ወሳኝ ሰው ነገ እናየዋለና። በጠዋት ነው ክፍልሽ የምመጣው። ከ3 ሰዓት በፊት እንዳትቀሰቅሰኝ። በል ቻው። ቻው። ከማንም ዱርዬ ጋር ሰክረህ ትመጣ ጀመር። ደሊና ናት? ማን? ጭራሽ ልትከራከርላት አማረ? ምን ነው ነገር አለሽ? ጭራሽ ነገር ግሮሰሩን ዘግተህ መሄድ ሳያንስህ። የኔም ቤት አለቅነትሽ ግሮሰሪ እንጂ እዚህ ቤት ውስጥ አለ። ትሰማኛለህ? ጋንጋን እያላፍ ከኔ ጋር አትተኛት። እና ከማን ጋር ተኛለሽ? እንጃ